ዛሬ በምንጎበኛት ሚስጥራዊ ሀገር ውስጥ የሰው ልጅ የፈጠረው የፊዚክስና የጊዜ ሕግ ሙሉ በሙሉ ይፈርሳል። እኔም ዛሬ እናንተ ውድ ቤተሰቦቼን በጊዜ ውስጥ መጓዝ ወደሚቻልባት አንዲት አስማታዊ ደሴት ይዣችሁ እከንፋለሁ። አሁን በትክክል ሰምታችሁኛል። በዚህች ሀገር ውስጥ በአንዲት የተወሰነች ስፍራ ላይ ቆማችሁ አንደኛው እግራችሁን ዛሬ ላይ፣ ሁለተኛው እግራችሁን ደግሞ ትላንትና ላይ አድርጋችሁ መቆም ትችላላችሁ። ምክንያቱም የዓለማችንን ቀናት ለሁለት የሚከፍለው ታላቁ የዓለም አቀፍ የቀን መስመር አቋርጦ የሚያልፈው እዚሁ ምድር ላይ ነው። ነገር ግን የዚህች ሀገር ተአምር በዚህ ብቻ አያበቃም። ተፈጥሮ እዚህ ጋር 333 የሚያበሩ የውቅያኖስ የደሴት ዕንቁዎችን በትናለች። የሚገርመው እውነታ ግን ከነዚህ ውስጥ ከ200 በላይ የሚሆኑት ደሴቶች የሰው ልጅ ኮቴ ያርፎባቸው የማያውቅ የዱር አዕዋፋትና የተፈጥሮ ጸጥታ ብቻ የሚነግስባቸው ፍጹም ድንግል ምድሮች ናቸው። ከዚህም ባለፈ ነዋሪዎቿ በባዶ እግራቸው እሳት በሚተፋና በሚያቃጥል ድንጋይ ላይ ያለምንም ጉዳት የሚራመዱባት ሳይንስ ሊፈታው ያልቻለ ጥንታዊ ጥበብና ሚስጥር ያላት ምድር ናት። ይህ ሁሉ ሲገርማችሁ ደግሞ የዚህን ሕዝብ የሥነ ልቦናና የታሪክ ተቃርኖ ስትሰሙ አይምሯችሁ ግራ መጋባቱ አይቀርም። ከዘመናት በፊት አውሮፓውያን አሳሾች የዚህችን አገር ስም ሲሰሙ በከፍተኛ ፍርሃት ይርዱ ነበር። መርከበኞችም ወደዚህች ምድር ከመጠጋት ሞትን ይመርጡ ነበር። ለምን ካላችሁኝ ምክንያቱም መሬቷ በይፋ የሰው በላዎች ደሴት ተብላ ትጠራ ስለነበረ ነበር። ነገር ግን ዛሬ ያቺ በአስፈሪነቷ ዓለምን ስታርበደብድ የነበረች ምድር በ21ኛው ክፍለ ዘመን አንድ ያልታሰበና አስገራሚ ሪከርድ ሰብራለች። ጊዜና ታሪክ ተቀይሮም ይህች ግዛት በዓለማችን እጅግ ተግባቢ፣ ሩህሩህና ደስተኛ ሕዝቦች የሚኖሩባት አገር ተብላ በዓለም አቀፍ ደረጃ ዘውድ ተጭኖላታል። እናንተም ዛሬ ከእኔ ጋር አሊያም ወደፊት በአካል ወደዚህች አገር ስትገቡ የሚቀበላችሁ አየር የፍቅር፣ የፈገግታና የሰላም ማዕበል ብቻ ነው። ክብራትና ክብራን፣ በጊዜ ውስጥ የሚያስጉዝ መስመር ያላት፣ ሰው በእሳት ላይ የሚራመድባት፣ ከጨካኝ የሰው በላ ታሪክ ተነስታ የዓለም የፍቅር ተምሳሌት የሆነችና 333 በውቅያኖስ የተከበቡ አስማታዊ ደሴቶችን ያቀፈች ይህች የፓስፊክ ውቅያኖስ ንግሥት ማናት ስላችሁ ፊጂ ካላችሁኝ አልተሳሳታችሁም። ዛሬ እኛና እርሶ ወደ ፊጂ ተጉዘን ከማያልቀው ሰማያዊ ውቅያኖስ እስከ ደማቅ አረንጓዴ ጫካዎቿ ድረስ ስለ ፊጂ ያልተነገሩ ጥልቅ ሚስጥራትን፣ አይምሮን የሚያስደምሙ እውነታዎችንና አጓጌ ታሪክ ማህደሮችን ይዘን ወደር የሌለው ድንቅ ጉዞ እናደርጋለን። እንደለመድነውም የዜጎቿ ኑሮና ኢኮኖሚም አይቀረንም። እርሶም ይህችን በውቅያኖስ መሃል የምታበራ ድንቅ ሀገር አብረውን ያውቋት ዘንድ መልካም መሻታችን ነውና እስካሁን ቤተሰብ ካልሆኑን ቻናላችንን ሰብስክራይብ በማድረግ ብቻ ቪዛዎትን አስመትተው ለደቂቃዎች አብረውን ይጓዙ። ፊጂ ዝም ብላ አንድ ተራ ደሴት እንዳትመስላችሁ። ይህችን ግዛት ከላይ ሆነን ስንመለከታት ዓለማችን የተፈጥሮ ሸራ ዘርግታ በደቡብ ፓስፊክ ሰማያዊ ውቅያኖስ ላይ በ333 የሚያበሩ ዕንቁ ደሴቶች ላይ የሸለመቻት ሆና እናገኛታለን። የሚገርመው ደግሞ ከነዚህ 333 አስማታዊ ደሴቶች ውስጥ የሰው ልጅ ሰፍሮ የሚኖረው በ110ዎቹ ላይ ብቻ መሆኑ ነው። የተቀሩት ከ200 በላይ ደሴቶች የሰው ልጅ ኮቴ ያላረፈባቸው የዱር አዕዋፋትና የተፈጥሮ ጸጥታ ብቻ የሚነክስባቸው ድንግል ምድሮች ናቸው። እነዚህ ደሴቶችም ከሚሊዮን ዓመታት በፊት ከባህር ስር በፈነዱ ግዙፍ የእሳተ ገሞራ ፍንዳታዎች ወደ ላይ የወጡ የውቅያኖስ ተራሮች ናቸው። የፊጂን የመሬት ስፋት ስንመለከትም 18274 ካሬ ኪሎ ሜትር ሆኖ እናገኘዋለን። ነገር ግን ይህን ቁጥር ሰምታችሁ አቅሟን ካሳነሳችሁ ተሳስታችኋል። የዚህች ሀገር አይምሮን የሚያስደንቀው እውነተኛው ግዝፈቷ ያለው የውቅያኖስ ግዛቷ ላይ ነው። በፊጂ ደሴቶች ዙሪያ ያለው ብቸኛው የኢኮኖሚ ቀጠናም በሚገርም ሁኔታ 1.3 ሚሊዮን ካሬ ኪሎ ሜትር ስፋት አለው። ይህም ማለት አገሪቱ ከመሬቷ ይልቅ ውቅያኖሷ በመቶዎች እጥፍ ይበልጣል ማለት ነው። ከዚህም በላይ ደግሞ የፊጂ እውነተኛው የተፈጥሮ ግዝፈትና ግርማ ሞገስ ያለው ከመሬት በላይ ሳይሆን ከውቅያኖሷ ስር ነው። የፊጂን ደሴቶች በሙሉ ከቦና ጠብቆ የያዘው በሚሊዮን ቶን በሚመዝን የኮራል ሪፍ የተገነባው ግዙፉ ግሬት አስትሮላብ ሪፍ የተባለው የባህር ስር ጫካ ሲሆን ይህ ሪፍም ዝም ብሎ ድንጋይ አይደለም። ልክ እንደ አማዞን ደን በሺዎች የሚቆጠሩ የባህር ስር አሳዎች፣ ኤሊዎችና እጅግ ድንቅ የሆኑ የኮራል አይነቶች የሚኖሩበት በዓለም ላይ ካሉ ትላልቅና ሕያው የኮራል ሪፎች አንዱ ነው። በጻዕዳነታቸው አይን የሚያሳውሩት ነጭ አሸዋማ የባህር ዳርቻዎቿም ልክ እንደ ኒዮን መብራት ከሚያበራው ደማቅ ሰማያዊ ውሃ ጋር ሲጋጩ
ፊጂን የምድር ላይ ገነት ያደርጓታል። ነገር ግን ተፈጥሮ ለፊጂ የሰጠቻት ስጦታ በውሃዋ ላይ ብቻ አያበቃም። በእሳተ ገሞራ ፍንዳታ የተፈጠሩት እንደ ማውንት ቶማኒቪ ያሉ ግዙፍ ተራሮቿም ሀገሪቱን ደማቅ አረንጓዴ ልብስ በለበሱ ጫካዎች፣ በሚስጥራዊ ፏፏቴዎችና በድንግል ወንዞች አስውበዋታል። ጠቅለል አድርገን መልክዓ ምድሯን ስንመለከትም ፊጂ ማለት የጂኦሎጂካል እሳተ ገሞራዎችና የባዮሎጂካል ውቅያኖሶች ተጣምረው የፈጠሯት ታላቅ የተፈጥሮ ማስተርፒስ ናት። ጂኦግራፊዋን ጨርሰን ወደ ህዝቧ ኑሮ ስንመጣ ደግሞ አስደናቂ ነገር እናገኛለን። እኛም ይበልጥ ኑሮ በፊጂን ለመረዳት የፊጂያውያንን ስነ ልቦናና ማህበራዊ መስተጋብር ስንመረምር ዜጎቿ በዓለማችን ላይ ካሉ እጅግ እንግዳ ተቀባይና ነፃ መንፈስ ካላቸው ህዝቦች ተርታ ቀዳሚ ሆነው እናገኛቸዋለን። እናንተም ወደ ፊጂ ስትገቡ በመጀመሪያ የምትሰሙትና ህይወታችሁን ሙሉ የማትረሱት አንድ ቃል አለ። እሱም ቡላ ይባላል። ይህ ቃልም ትርጉሙ ዝም ብሎ ሰላም ማለት አይደለም። ይልቁንስ የህይወት እስትንፋስ፣ ጤናና ፍቅር ለአንተ ይሁን የሚል ጥልቅ መንፈሳዊ ትርጉም ያለው ቃል ነው። ፊጂያውያንም በመንገድ ሲያልፉ ለሚያውቁትም ሆነ ለማያውቁት ሰው በታላቅ ፈገግታ ቡላ ይላሉ። እንዲሁም የዚህ ህዝብ ሌላኛው ጥልቅ የስነ ልቦና ፍልስፍና ደግሞ ቫኑዋ ይባላል። ቫኑዋ ማለት መሬቱ፣ ባህሉ፣ አባቶቻቸውና ማህበረሰቡ እንደ አንድ አካል ተሳስረው የሚኖሩበት የማይበጠስ መንፈሳዊ ገመድ ነው። አንድ ፊጂያዊም ራሱን ከማህበረሰቡ ነጥሎ አያይም። ይህም ለማህበረሰባዊ ትስስር ያላቸውን ጥልቅ ስምምነት በጉልህ ያሳያል። ነገር ግን የፊጂያውያን ማህበራዊ ህይወት፣ ባህልና ፖለቲካ የሚወሰነውና የሚታሰረው በአንድ ሚስጥራዊና አስማታዊ ስነ ስርዓት ነው። ይህም ካቫ ወይንም በቋንቋቸው ያቆና የሚባል መጠጥ ነው። የካቫ መጠጥ ከአንድ ጥንታዊ የተክል ስር ደቆና በውሃ ተበጥብጦ የሚሰራ መጠጥ ሲሆን መንደር ውስጥ ግጭት ሲፈጠር፣ አዲስ እንግዳ ሲመጣ ወይንም ሰርግ ሲኖር ማህበረሰቡ በክብ ጠረጴዛ ተቀምጦ ይህን መጠጥ በአንድ የጋራ የእንጨት ጎድጓዳ ሳህን እያዞረ ይጠጣል። የሚገርመው ደግሞ ይህ መጠጥ አልኮል የለውም። ነገር ግን በሚያስደንቅ ሁኔታ የሰው ልጅ አይምሮ በእጅጉ አረጋግቶ ጭንቀትን አስወግዶ የሰላም ስሜት ውስጥ ይከታል። ከማህበራዊ ህይወት መስተጋብራቸው ባለፈ ፊጂያውያን በደም አፋሳሽ ጦርነቶች፣ በአውሮፓውያን የተንኮል ሴራና በአስገራሚ የህዝቦች ውህደት የተሞላ ታላቅ የታሪክ ማህደር አላቸው። እኛም እዚህ ድረስ መተን ይህንን ጥዑም ታሪካቸውን አለመስማት ልክ አይሆንምና ክብ ሰርተን ካቫ እየጠጣን በአስገራሚና አሳዛኝ የታሪክ ምዕራፍ የተቃኘው ትላንታቸውን ለመጨዋወት ዘመናትን አብረን ወደ ኋላ እንሻገር። የዚህች ሀገር ታሪክ ዝም ብሎ በሰላም የፈሰሰ ሳይሆን በደም፣ በሴራ፣ በእምነትና በአስገራሚ ውህደት የተሞላ ታላቅ ድራማ ነው። የፊጂ ታሪክ የሚጀምረው አውሮፓውያን ሰሜን አሜሪካን ከማግኘታቸው በሺዎች ከሚቆጠሩ ዓመታት በፊት ሲሆን ከ3500 ዓመታት በፊት ላፒታ የተባሉ ውቅያኖስን የመግራት ልዩ ጥበብ የነበራቸው ጥንታዊ ህዝቦች በትንንሽ ጀልባዎች በመሆን ግዙፉን የፓስፊክ ውቅያኖስ ሰንጥቀው ፊጂ ላይ አረፉ። እነዚህ ህዝቦችም የዛሬዎቹ ፊጂያውያን ቀጥተኛ አባቶች ናቸው። ይሁን እንጂ ዘመናት እያለፉ ሲሄዱ በደሴቶቹ መሃል ያለው የሀብት ሽሚያና የግዛት ፍላጎት ማህበረሰቡን ወደ ከፋ የእርስ በርስ ጦርነት ውስጥ ከተተው። ይህ ዘመንም ፊጂ በታሪኳ እጅግ ጨለማና አስፈሪ ገጽታዋን ያሳየችበት ጊዜ ነበር። የደሴቶቹ ተዋጊዎችም እጅግ ጨካኝና የጦርነትን ጥበብ የተካኑ ነበሩ። ከሁሉም በላይ ግን ዓለምን ያስበረገገው ጥንታዊ የነበረው የሰው በላነት ባህላቸው ነበር። ለሰሚው ቢዘገንንም በወቅቱ ለፊጂ ጦረኞች የጠላትን ስጋ መብላት ዝም ብሎ ምግብ ሳይሆን የጠላትን ኃይልና መንፈስ የመንጠቅ እንዲሁም ፍጹም የበላይነትን የማረጋገጫ መንፈሳዊ ስርዓት ነበር። ይህ አስፈሪ ዝናቸውም በአካባቢው ውቅያኖስ ላይ ለዘመናት ነግሶ ቆየ። አውሮፓውያንም ይህንን አካባቢ ለማግኘት ብዙ ዘመናት ፈጅቶባቸዋል። እንደ አውሮፓውያን አቆጣጠር በ1643 ዓመተ ምህረት ሆላንዳዊው አሳሽ አቤል ታስማን ለመጀመሪያ ጊዜ ደሴቶቹን ከተመለከተ በኋላ እንደ አውሮፓውያን አቆጣጠር በ1789 ዓመተ ምህረት ደግሞ ዝነኛው የእንግሊዝ ካፕቴን ዊሊያም ብላይ መርከበኞቹ አምፀውበት በትንሽ ጀልባ ተነጥሎ ሲኮበልል በፊጂ ተዋጊዎች ታድኖ ለጥቂት በሞት አፋፍ ላይ ሆኖ አመለጠ። ከዚህ ጊዜ ጀምሮም ፊጂ በአውሮፓውያን ካርታ ላይ የሰው በላዎች ደሴት ተብላ ተሰየመች።
መርከበኞችም በጊዜው የፊጂን ጠረፍ ከመቅረብ ይልቅ ሞትን ይመርጡ ነበር። ነገር ግን በ19ኛው ክፍለ ዘመን መጀመሪያ ላይ እንደ ሳንደልውድና የባህር ውስጥ የቅንጦት ምግቦች ፍለጋ የመጡ ነጋዴዎች ፍርሃቱን ሰብረውት ገቡ። እነዚህ ነጋዴዎችም ከፊጂ መሪዎች ጋር የንግድ ልውውጥ ሲያደርጉ አንድ የሀገሪቱን ዕጣ ፈንታ የቀየረ ነገር ይዘው መጡ። እሱም የጦር መሳሪያ ነበር። መሳሪያ ያገኘው የባው ደሴት መሪ ካኮባውም የጦር መሳሪያውን ተጠቅሞ አብዛኛውን ፊጂን በመቆጣጠር ራሱን የፊጂ ንጉስ ብሎ አወጀ። ነገር ግን የንጉስ ካኮባው ስልጣን በሰላም አልቀጠለም። የውስጥ አመጽ፣ የውጭ ሀገራት ዕዳና የነጮች ሰፋሪዎች ተጽዕኖ ንጉሱን አዳከመው። በዚህ መሃልም ክርስትና በዌስሊያን ሚስዮናውያን አማካኝነት በሀገሪቱ መስፋፋት ጀመረ። ንጉስ ካኮባውም ዕጣ ፈንታው ከሚስዮናውያን ጋር መወገን መሆኑን ተረድቶ እንደ አውሮፓውያን አቆጣጠር በ1854 ዓመተ ምህረት የሰው በላነት ባህሉን በመተው ክርስትናን ተቀበለ። ይሁን እንጂ ሀገሪቱን ከውጭ ዕዳና ከጦርነት መታደግ አልቻለም። በመጨረሻም ንጉስ ካኮባውና ሌሎች ታላላቅ የፊጂ መሪዎች ሌላ አማራጭ በማጣታቸው እንደ አውሮፓውያን አቆጣጠር በጥቅምት 10 ቀን 1874 ዓመተ ምህረት ፊጂን ለእንግሊዝ ንግስት ቪክቶሪያ አሳልፈው በመስጠታቸው ሀገሪቱ የእንግሊዝ ቅኝ ግዛት ሆነች። ይህ ቀንም ፊጂ የሰው በላነት ታሪኳን በይፋ ዘግታ በአዲሱ የቅኝ ግዛትና የክርስትና ዘመን ስር የወደቀችበት ወሳኝ የታሪክ ምዕራፍ ነበር። ኋላም የእንግሊዝ ቅኝ ግዛት ፊጂ ላይ አንድ ፍጹም ያልታሰበና አስገራሚ ለውጥ አመጣ። እንግሊዞችም የፊጂን መሬት ለሸንኮራ አገዳ እርሻ መጠቀም ፈለጉ። ነገር ግን የመጀመሪያው ገዢ የነበረው ሰር አርተር ጎርደን የፊጂ ተወላጆች ከመሬታቸው እንዳይፈናቀሉና በባርነት እንዳይገዙ ልዩ ሕግ አወጣ። ታዲያ በእርሻው ላይ የሚሰራው ማን ነው ብላችሁ ከጠየቃችሁኝ እንግሊዞች በወቅቱ ለዚህ ጉዳይ መፍትሄ አበጅተው ነበር። መፍትሄውም ሌላኛዋ ቅኝ ግዛታቸው ከነበረችው ከህንድ ሰራተኛ ማምጣት ነበር። እንደ አውሮፓውያን አቆጣጠር ከ1879 እስከ 1916 ዓመተ ምህረት ድረስ ከ60 ሺህ በላይ ህንዳውያን ጊርሚት በተባለ የ5 ዓመት የኮንትራት ሰራተኝነት ውል ልክ እንደ ባሪያ በከባድ ሁኔታ ተጭነው ወደ ፊጂ መጡ። እነዚህ ህንዳውያንም በሸንኮራ አገዳ እርሻዎች ላይ ደማቸውንና አጥንታቸውን ገብረው የፊጂን ኢኮኖሚ ገነቡ። ኮንትራታቸውን ሲጨርሱ ግን አብዛኞቹ ወደ ህንድ አልተመለሱም። እዚሁ ፊጂ ውስጥ ሰፍረው ንግድና ግብርና ጀምረው የራሳቸውን ባህልና ሃይማኖት ይዘው ቀሩ። ይህ ክስተትም በፊጂ ምድር ላይ ትልቁን የስነ ህዝብ ተቃርኖ ፈጠረ። ይህን ተከትሎም ፊጂ ግማሹ ኦሪጂናል ጥቁር ፊጂያዊ፣ ግማሹ ደግሞ የህንድ ተወላጅ ሆነባት። አንድ አገር ሆና ሁለት ፍጹም የተለያየ ህዝብ የያዘች የባህል ሞዛይክም ሆነች። ኋላም ከሁለተኛው የዓለም ጦርነት በኋላ የቅኝ ግዛት ዘመን ማክተሚያ ደረሰ። እንደ አውሮፓውያን አቆጣጠር በጥቅምት 10 ቀን በ1970 ዓመተ ምህረት አገሪቱ ለእንግሊዝ ከተሰጠች ልክ ከ96 ዓመታት በኋላ ፊጂ ያለምንም ደም መፋሰስ በሰላማዊ ዲፕሎማሲ ነጻነቷን ተቀዳጀች። ይሁን እንጂ ነጻነት የመጣው ከውስጥ ውጥረት ጋር ነበር። የፖለቲካው ስልጣን በሁለቱ ህዝቦች ማለትም በፊጂያውያንና በህንዳውያን መሃል የሽሚያ ሜዳ ሆነ። ይህ ውጥረትም አገሪቱን ወደ ተደጋጋሚ ወታደራዊ መፈንቅለ መንግስት ከተታት። እንደ አውሮፓውያን አቆጣጠር በ1987 በ2000 እና በ2006 ዓመተ ምህረት የተደረጉት መፈንቅለ መንግስቶች የሀገሪቱን ዲሞክራሲ፣ ኢኮኖሚና የህዝቦች አንድነት በከፍተኛ ሁኔታ አናወጡት። በእነዚህ ጊዜያትም በርካታ የተማሩ የህንድ ተወላጆች ሀገሪቱን ጥለው ተሰደዱ። ያ ሁሉ አልፎ ግን ዛሬ ላይ ፊጂ ያንን የተናወጠ ታሪኳን ትታ ወደ አዲሱ የብልጽግናና የአንድነት ዘመን ለመግባት እየጣረች ትገኛለች። እንደ አውሮፓውያን አቆጣጠር ከ2013 ዓመተ ምህረት አዲስ ህገ መንግስት በኋላም ሀገሪቱ በዘር ሳይሆን በዜግነት ላይ የተመሰረተ ዲሞክራሲ ለመገንባት እየሞከረች ትገኛለች። የአስፈሪ የሰው በላ ተዋጊ ዘርም ዛሬ በዓለም አቀፍ ደረጃ የተባበሩት መንግስታት የሰላም አስከባሪ ጦር ውስጥ በመሳተፍ በዓለም ዙሪያ ሰላምን የሚጠብቅ ሩህሩህ የጦር ኃይል ሆኗል። ከሁሉ በላይ ግን የዛሬይቱ ፊጂ የሰው በላ ጦረኞች መናገሻ መሆኗ ቀርቶ የዓለም ቱሪስቶች ሻንጣቸውን ቋጥረው የሚተሙባት፣ በዓለም እጅግ ደስተኛ ህዝቦች የሚኖሩባት የፈገግታና የሰላም ማረፊያ ገነት ሆናለች። የታሪኩን ማህደር ዘግተን አሁን ደግሞ ወደ ዛሬይቱ የፊጂ ህያው ገጽታ ስንሻገር ፊጂ በካርታ ላይ አንድ ስም ብትሆንም በውስጧ ግን የራሳቸው ልዩ መንፈስ፣ መዓዛና ገጽታ ያላቸው በመቶዎች የሚቆጠሩ የውብ ደሴቶች ስብስብ ናት። እኛም በፊጂ ተገኝተን ጉዟችንን የምንጀምረው ከሀገሪቱ የልብ ትርታ ከዋና መዲናዋ ሱቫ ነው።
በታላቋ ቪቲ ሌቩ ደሴት ደቡብ ምስራቅ ጠረፍ ላይ የምትገኘው ይህች ከተማ የፊጂ ብቻ ሳትሆን የመላው ደቡብ ፓስፊክ ውቅያኖስ የፖለቲካ፣ የኢኮኖሚና የባህል ማዕከል ናት። ሱቫም ልዩ ተቃርኖ ያላት ከተማ ስትሆን በአንድ በኩል ዘመናዊ ሰማይ ጠቀስ ፎቆች ሲታዩባት፣ በሌላ በኩል ደግሞ ጥንታዊ የእንግሊዝ ቅኝ ግዛት ህንፃዎች የታሪኳን ረዥም ጉዞ ይመሰክራሉ። በተደጋጋሚ በሚዘንበው የሞቃታማ ዝናብ አየሯ፣ በደማቅ የገበያ ስፍራዎቿና በዓለም አቀፍ ደረጃ በሚንቀሳቀሰው የወደብ እንቅስቃሴዋ ይህች መዲና የፊጂን የዛሬ ግስጋሴ ቁልጭ አድርጋ ታሳያለች። ነገር ግን አብዛኛው የዓለም ቱሪስት ሱቫን ሳይሆን ናዲ የተባለችውን ከተማ ነው በደንብ የሚያውቃት። ናዲ የፊጂ ዓለም አቀፍ የመግቢያ በርና የምድር ገነት አምሳል ናት። የሀገሪቱ ዋነኛ ዓለም አቀፍ አየር ማረፊያ እዚህ በመሆኑ ማንኛውም እንግዳ የፊጂን አየር መጀመሪያ የሚተነፍሰው ናዲ ላይ ነው። ይህች ከተማም የፊጂን ሁለገብ ባህል በግልጽ የምታሳይ ናት። በተለይም ናዲ መሃል የሚገኘው እጅግ በደማቅ ቀለማትና በውስብስብ ስነ ህንፃ ያሸበረቀው ሽሪ ሲቫ ሱብራማኒያ የተባለው ታላቅ የህንድ ቤተ መቅደስ የህንድ ተወላጆችን ጥልቅ የባህልና የሃይማኖት አሻራ ለዓለም ይመሰክራል። በተጨማሪም ናዲ ቱሪስቶች ሻንጣቸውን አውርደው ወደ ሩቅ ደሴቶች ለመጓዝ የሚዘጋጁባት ሞቅ ያለች ከተማ ናት። ይሁን እንጂ የፊጂ እውነተኛው አምላክ የሳለውና አይምሮን የሚያስደንቀው አስማታዊ ውበት የሚጀምረው ከዋናው መሬት ግርግር ርቀን በጀልባ ወደ ትናንሽና ድንግል ደሴቶች ስንጓዝ ነው። ክብራትና ክብራን፣ እንኳን ወደ ማማኑካና የአሳዋ ደሴቶች በደህና መጣችሁ። እነዚህ ቦታዎች የሰው ልጅ ምናብ ሊፈጥረው ከሚችለው በላይ የሆኑ የምድር ላይ ገነቶች ናቸው። በመዳረሻው አይን የሚያሳውሩ ፍጹም ነጭ የሆኑ አሸዋማ የባህር ዳርቻዎች፣ ልክ እንደ ክሪስታል ግልጽ የሆነና በደማቅ ሰማያዊ ቀለም የሚያንጸባርቅ የውቅያኖስ ውሃ፣ እንዲሁም ኮቴ ያልበዛባቸው ሆነው የሚታዩ ጥንታዊ ጫካዎች ይገኙበታል። ይህ ውበትም ከቃላት በላይ በመሆኑ የሆሊውድ ታላላቅ ፊልም አዘጋጆች ፊጂን የመደበቂያቸው ገነት አድርገዋታል። ዝነኛው የቶም ሃንክስ ፊልም ካስታዌና ታዋቂው የሪያሊቲ ሾው ሰርቫይቨርን ጨምሮ በርካታ የዓለም ፊልሞች የተቀረጹትም እዚሁ የፊጂ ሚስጥራዊ ደሴቶች ላይ ነው። ፊጂም ተፈጥሮ በድንግልና የምትኖርባትና የሰው ልጅ የዕለት ተዕለት ጭንቀቱን ጥሎ የሚጠፋባት የመጨረሻዋ ማረፊያ ናት። እኛም ከገነታዊ ደሴቶችና ከሆሊውድ መደበቂያዎች ወጥተን ወደ ፊጂ የዕለት ተዕለት የህይወት ትግልና የኢኮኖሚ ሞተር ስንገባ ሌላ አይምሮን የሚያስደምም እውነታ እንጋፈጣለን። ፊጂን በቁጥር ስንመዝናት አጠቃላይ የህዝብ ቁጥሯ 1 ሚሊዮን የማይሞላ ወደ 940 ሺህ ገደማ የተጠጋ ሆኖ እናገኘዋለን። ይህ አነስተኛ ማህበረሰብም በአመት ወደ 5.5 ቢሊዮን የአሜሪካን ዶላር የሚጠጋ አጠቃላይ የሀገር ውስጥ ምርት ሲኖረው አማካይ ዓመታዊ ገቢው ደግሞ ወደ 6000 የአሜሪካን ዶላር አካባቢ እንደሚደርስ አሃዞች ያስረዳሉ። ይህ ቁጥራዊ መረጃ ምንም ያክል ትልቅ ባይሆንም ፊጂን ግን መካከለኛ ገቢ ካላቸው የዓለም ሀገራት ተርታ ያሰልፋታል። ነገር ግን የፊጂ ኢኮኖሚ ከቁጥር ባለፈ በዓለም አቀፍ ደረጃ ያልተጠበቀና አስገራሚ ገጽታ አለው። እናንተም በድንገት ወደ አሜሪካና ወደ አውሮፓ ታላላቅ ሱፐርማርኬቶች ስትገቡ አንድ ባለ 4 ማዕዘን ቅርጽ ያለው የፕላስቲክ ውሃ በከፍተኛ ዋጋ ሲሸጥ ታያላችሁ። ጠጋ ብላችሁ ስሙን ካነበባችሁም ፊጂ ዋተር ይባላል። ይህች ትንሽ የውቅያኖስ ሀገር በዓለማችን እጅግ ንጹህና ውድ የተፈጥሮ የታሸገ ውሃ በማምረት ለዓለም ሀብታሞች፣ ለሆሊውድ ኮከቦችና ለታላላቅ ፖለቲከኞች ታቀርባለች። የሚገርመው ነገር ግን ይህን ውድ ውሃ አምርተው ወደ ዓለም ከሚልኩት ግዙፍ ፋብሪካዎች አጠገብ ያሉ አንዳንድ የፊጂ መንደሮች ዛሬም ድረስ ንጹህ የመጠጥ ውሃ ለማግኘት መቸገራቸው ነው። ከውሃው ቀጥሎ የፊጂ ኢኮኖሚ ሁለተኛ ታላቅ የጀርባ አጥንት ከዘመናት በፊት በህንዳውያን የኮንትራት ሰራተኞች ደምና ላብ የለማው ግዙፉ የሸንኮራ አገዳ እርሻ ነው። ይህ ዘርፍ ለዘመናት የሀገሪቱን የውጭ ምንዛሬ ሲያመነጭ የኖረ ሲሆን ዛሬ ላይ ደግሞ በየዓመቱ ሀገሪቱን የሚያጥለቀልቀውና በመቶ ሺዎች የሚቆጠሩ ፊጂያውያንን የሚቀጥረው የቱሪዝም ኢንዱስትሪ የሀገሪቱን ብልጽግና ደግፎ ይዞታል። ነገር ግን ፊጂያውያን ከገንዘብም ሆነ ከኢኮኖሚ በላይ የሚያመልኩትና እንደ ሃይማኖት የሚያዩት አንድ ሌላ ነገር አለ። እሱም ራግቢ 7 የተባለው ስፖርት ነው። ፊጂያውያን በራግቢ ስፖርት ወደር የሌላቸው የተፈጥሮ ተሰጥኦ ያላቸው የዓለም ነገስታት ናቸው። እንደ አውሮፓውያን አቆጣጠር በ2016 የሪዮ ኦሎምፒክ ላይ ይህች ከ1 ሚሊዮን በታች ህዝብ ያላት ትንሽ የደሴት ሀገር ታላላቆቹን የዓለም ሀያላን ሀገራት አሸንፋ በታሪኳ የመጀመሪያውን የኦሎምፒክ ወርቅ ስታመጣ መላዋ ሀገሪቱ በደስታ እብደት ውስጥ ገብታ የሐዘንም የደስታ እንባ አፍስሳ ነበር።
ጮቤው በዚሁ ሳይበቃም መንግስትም ወዲያውኑ ቀኑን ብሔራዊ በዓል ብሎ አወጀ። ለፊጂያውያንም ራግቢ ዝም ብሎ ስፖርት አይደለም፣ የኢኮኖሚ ውጣ ውረዳቸውን የሚረሱበት፣ አንድነታቸውን የሚያጸኑበትና የብሔራዊ ኩራታቸው የማይበጠስ ማህተብ ነው። በማጠቃለያው ፊጂ ማለት በጊዜ ማዕበል ላይ የምትንሳፈፍ ከሰው በላ አስፈሪ ታሪክ ተነስታ የዓለምን የፍቅርና የፈገግታ ጥግ ያሳየች ሕያው የተፈጥሮ ቤተ መዘክር ናት። በአንድ በኩል ዓይን የሚያሳውር የተፈጥሮ ውበት፣ በሌላ በኩል ደግሞ የሰው ልጅ ማህበራዊ ትስስርና ፍቅር የቱንም ያህል ጨካኝ ታሪክን ሊለውጥ እንደሚችል ፊጂ ለዓለም በተግባር አሳይታለች። ይህች ሀገርም ደሴት ብቻ ሳትሆን የሰው ልጅ የመጨረሻው የሰላምና የፈገግታ ማረፊያ ናት። ውድ የሀገሬ ልጆች፣ የዛሬው የፊጂ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።